ጨውን እናብዛበት ወይስ ይቅርባት? አይ ያቃጥላታል፣ ይቅርበት። ይሄና እንደዚህ ሆነሽ ባደግሽልኝ የሰይጣን ቤት ይገኛል እንዴ? ተይ እንጂ ሉላዬ፣ እንዴት እዛ ቤት ውስጥ ትጋብዥናለሽ? ዝናን ብሩክ ይዞ ሊያቆየው አይችልም። ሲጀመር ብሩክ ጠንከር ያለ ኃይል ይዞት ነው እንጂ ዝና አግቶ ያቆየው። ዝና ብዙ ተባባሪ ነው ያለው። ምንም ማድረግ ይችላል። አቅላችሁ አትዩት። ከምታስቡት በላይ ክፉና ጨካኝ ነው። አውቃለሁ ሉላ። ከዚህ በኋላ ክስም አልመሰርትም። በቃ የራሴን ስራ እየሰራው ኑሮዬን እኖራለሁ። የት የለመድሽውን ነው መስራት ብትችይማ እዚህ ሁሉ ጣጣ ውስጥ አልገባሽ ነው። አንቺ የምትፈልጊው ሰው የሰራውን ያበሰለውን ነው የምትፈልጊው። የዛሬን ብቻ ማረኝ። ከዚህ በኋላ እዚህ ቤተሰብ በጭራሽ አልደርስም። መድብል ታሪክ ሰራ። ዝናና ኤፍራታን ወጥመድ ውስጥ ከተታቸው። መሀሌትን ይዞ እያናዘዛት ይገኛል። ሁሉንም ነገር ስለ ዝና ዝርዝር ዝክዝክ አድርጋ እየተናገረች ትገኛለች። ዝናም እንግዲህ እነ መድብልና ሞገስ እጅ ውስጥ ገብቷል። ሲፎክር የነበረው ዝና አሁን ላይ ተሸንፏል። መሀሌትም ከዚህ በኋላ አንድ የዛሬን ፍታኝ እንጂ መድብል ሁለተኛ ብሩክንም አልከሰውም፣ እነሱ ቤተሰብ ጋር በጭራሽ አልደርስም፣ እባክህ የዛሬን ብቻ ልቀቀኝ፣ ከዚህም በኋላ የራሴን ህይወት እኖራለሁ፣ ስራ እየሰራሁኝ መኖር እፈልጋለሁ፣ በቃ ተወኝ፣ እባክህ ልቀቀኝ እያለች ትገኛለች። ኤፍራታ እንግዲህ ዝና ወይ እኔን ወይ ደግሞ መድብል ኬቱ የትኛው ይሻልሻል? እሱ ይሻልሻል ወይስ እኔ እሻልሻለሁ? ብሩክ ቤት ሄደሽ መሀሌት እዛ መኖርና አለመኖሯን ማጣራት አለብሽ ብሎ ልኳት ነበረ። በዚህ ነው እንግዲህ ወጥመድ ውስጥ እንደ እህቷ የገባቸው። በዝና ትዕዛዝ እፈራለሁ፣ እኔ እዛ መሄድ የለብኝም፣ እዛ ከሄድኩኝ ችግር ሊፈጠር ይችላል ብትልም አንቺ ምን አደርገሻቸው ነው ችግር ሊፈጠር የሚችለው ሲላት እንግዲህ ብሩክ ስለጠፋ ከእናንተ ራስ አልወርድም ብሏል። እናንተ የሆነ ነገር አድርጋችሁት ሊሆን ይችላል። ወንድሜ አንድ ነገር ቢሆን ከእናንተ ላይ አልወርድም ብሏል ስትለው እናንተ ማለት ቆይ እነማን ናችሁ ማለት እናንተ ማለት ብሎ እንግዲህ ዝና በፍርሃት እየጠየቀ ነበረ። እናንተ ያለውማ እኔና መሀሌትን ነው በማለት መልሳለታለች። እንግዲህ ዝናን በቁጥጥር ስር አውለውታል። አስረው እያናዘዙት ይገኛሉ። ብሩክ ያለበትን ቦታ ካልነገርከን እየተባለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ተወዳጁን ምሳሌ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። መሀሌት እንግዲህ በባለፈው ምሳሌን አንገቷን ሲጥ አድርጋ ይዛ እገላታለሁ ወይም ደግሞ ከዚህ ቤት ፈታችሁ ልቀቁኝ በማለት ቅድስትን እያስፈራራች እንዲሁም ግራ እያጋባቻት ትገኝ ነበረ። ቅድስትን በመደናገጥና በመርበትበት እባክሽ እትዬ እሷ ደግሞ ምን አደረገችሽ በማለት እየወተወተች ትገኝ ነበረ። ለትውስታ ነው ምን ሆነ የሚለውን እንግዲህ ዛሬ በዝርዝር የምንመለከት ይሆናል። ቅድስት እንግዲህ ቀጥታ ወደ መድብል ጋ ነው እየደወለችው የነበረው። ቅድስት ብልህ ልጅ ናት። መድብል ጋር ደውላ መሀሌት ምሳሌን ይዛ ልገልብኝ ነው ወይ ደግሞ ከዚህ ፍቱኝ እያለች ትገኛለች። ምን ላደርግ ስትል እንደሚፈታ ሰው እያዘናጋሽ ጠብቂኝ፣ መጣው ደርሳለሁ እኔ በማለት እንግዲህ ቤቱን ቆልፈሽ ቁልፉን ወደ ውጭ ወርውሪው ባለው መሰረት መድብል ደርሶ እንግዲህ ምሳሌን አስጥሏታል። ለምሳሌ መድብል ደርሶላታል ማለት ነው። መሀሌት አሁንም አልወጣችም። መድብል እንደሌለ ስታቅ ቅድስትን አስፈራርታ ለመውጣት ነበር ሀሳቧ፣ ግን አልተሳካላትም። መሀሌት እንግዲህ እስካሁን የምታስባቸው ተንኮሎች ተሳክተውላት አያውቁም ማለት ነው። ወደፊትም አይሳኩም። መሀሌት አንድ ሰው እንዳይጠጋኝ በዚህ በቢላ ነው እያለች መድብልንም ለማስፈራራት ሙከራ አድርጋ ነበረ። ከማን ጋር እየተጋፈጠች እንደሆነ አላስተዋለችም እና
እግሯ ላይ የታሰረው ገመድ እንዲፈታላት ወደ ክላስ የገባውን ቢላ በእጇ በመያዝ እንግዲህ መድብል ማንም ሰው እንዳይጠጋኝ ወይንም ቶሎ ፈታ ልቀቁኝ ከዚህ ልውጣ እያለች ስትወተውት ቢላውን አስቀምጪ ወይንም ደግሞ ተኩስብሻለሁ ተኩሼ ነው እዚህ ጋር ራስሽን የምፈረክስልሽ ብሎ እንግዲህ መሀሌት በመፍራት ቢላውን ወርውራለች ማለት ነው። መድብል ከዛም በኋላ በእርግጫ እየቀጠቀጠ መሀሌትን ያው መቀጥቀጥ በብሩክ ላይ መቀለድ የለመደችው አሁንም ቀልዳለሁ ብላ ነበረ። ግን መድብል ቀጥቅጦ አስፈራርቶ መልሶ ወዛው የነበረችበት ክፍል መልሶ አስሯታል ማለት ነው። ምክንያቱም መድብል ቆይ ወንድሜ ምን ቢያደርግሽ ነው የምትከሹ? ወንድሜንስ ለምን ትከሹዋለሽ? ለምን አርፈሽ አትቀመጭም? ወንድሜ እኮ ብልህ ሰው ነበረ። ምን ሲል ከአንቺ ጋር እንደተገናኘ እንዴት ባለቀን አንቺን እንዳገባ አላቅም፣ ግን ምን አድርገሹ ነው ብሏታልና እሱ ያለፈ ታሪክ ነው፣ ያለፈ ነገር ነው። በቃ አሁን ልቀቀኝና ልሂድ እያለች ትገኛለች። መቼም አለቅሽም ወንድሜ ካልተገኘ ከዚህ መቼም ንቅንቅ ብለሽ አትወጭም። አሁን ዝናን እንዴት አድርገን ማግኘት እንዳለብን ታግዥናለሽ ብሏታል። እኔ ዝናን እንዴት አድርጌ ነው ላግዛችሁ የምችለው? ዝናን ከፈለጋችሁት እኮ የትም ልታጡት አትችሉም፣ ብትደውሉለት ሊመጣ ይችላል ብላ መልስ ትሰጣለች። መንጣት ሊመጣ ይችላል ብንደውልለት፣ ግን ዝም ብሎ የሚመጣ ይመስልሻል? ለዚህ ክፍል ሳይታጠቅ ይመጣል? እንደዛ ብለሽ ነው የምታስቢው? ብሏታልና እኛ ዝናን በእጃችን ማስገባት የምንፈልገው ምንም ባልተፈጠረ ሁኔታ ውስጥ በሰላማዊ መንገድ ነው እጃችን ማስገባት የምንፈልገው። ከዛ በኋላ ነው የምንወስነውን ውሳኔ የምንወስነው ብሏልና በቃ እሺ አግዛችኋለሁ ብላለች። ምክንያቱም ምንም አማራጭ የላትም፣ እሷ ታስራለች። ምን ስትይ ነው ግን እንደዚህ ክፉ ሆንሹ? አንቺ ግን ምን አይነት ጨካኝ ሴት ነሽ ቢላትም በቃ ለምን እንደዚህ እኮ እያሰቃየኸኝ ነው፣ አንተም ጨካኝ ነህ፣ ጨካኞች ናችሁ፣ አንተም እንደ ወንድምህ ነህ፣ ጨካኞች ናችሁ እያለች ትገኛለች። አባታችን እንዴት አድርጎ እንዳሳደገን ብታቂ ኖሮ ብሩክን እንደዚህ ባልተፈታተንሹ ነበረ። ይኸው ባዶ እጅሽን አስቀረሽ፣ ለምን አሁን አርፈሽ አትቀመጭም ብሏታል። በቃ ከዚህ በኋላ እናንተ ቤተሰብ ጋር አልደርስም፣ የራሴን ስራ እየሰራው እኖራለሁ፣ በሰላም ነው መኖር የምፈልገው ብላለች። መቼ የለመደብሽን መቼ የምታቂውን ነው፣ የት ሰርተሽ መኖር የምታቂውን ነው የምትሰሪውና ነው አንቺ የምትፈልጊው የሰውን ገንዘብ መብላት፣ ሳይሰሩ የሰው ገንዘብ መቀማት ነው የምትፈልጊው። እሱማ መች ለመደብሽ፣ የስራ የምታቂው ነው ብሏታል። ያልሰራሽበትን ገንዘብ ነው የምትፈልጊው። የብሩክን ቤት እኮ አንቺ አልሰራሽውም። የብሩክን ቤት የሰራችው ሃይማኖት የሞተችው ሚስቱ ነበረች። አንቺ ግን አሁን ካልወሰድኩኝ የኔ ገንዘብ ነው እያልሽ ትከሻለሽ። ለምንድን ነው የምትከሺ ብሎ እንግዲህ አናዟታል። መሀሌትም እንግዲህ ወትወታለች። ጨካኝ ነክ የምትይኝ ደግሞ ረጋግጬ ስለተውኩሽ ነው፣ እኔ ስለሆንኩኝ ነው እንደዛ ራሱ የተውኩሽ፣ አንቺ መገደል ያለብሽ ሴት ነሽ ብሏታል። ይኸው አካለ ጎደሎ ከምታረገኝ ገለክ ብትተወኝ ይሻለኝ ነበረ እያለች ነው የምትገኘው። መሀሌት እንግዲህ ምላሷ ብቻ የሚለፈልፈው እንጂ አሁን ላይ ከመድብል እጅ ንቅንቅ ማለት አትችልም። ብሩክ እንግዲህ እንዳልተገኘ ሉላም ሰምታለች። ሉላና ሞገስ በሰላም እንግዲህ ህይወታቸውን እየኖሩ ይገኛሉ። ወጣ ብለው እየተገባበዙ ይገኛሉ። ዳጣንም እንግዲህ አንዳንዴ ሲገባበዙ ይጠሯታል። ሉላ ዳጣ እንግዲህ ትምጣ ትላለች። የሆነ ግብዣ ምናምን ሲኖር ሞገስም ሉላ ጋር ደውሎ ይጠራታልና እየተንከባከብካት ነው እንዴት ነው ግን እያለች እየቀለደች እንግዲህ ከነሱ ጋር ምሳ በልታ ነው ወደነ ቅድስት የተመለሰችውና ብሩክ ያልተገኘው ምናልባት ዝና ቤት ደብቆት ሊሆን ይችል ይሆናል። ለምን ቤት አትሄዱም ብላለች ሉላ። በስማም በይ ምን ብለሽ ነው? ሰይጣን ቤት ይኬዳል እኔ ሉላ ግን ተይ እንጂ ሉላ። ረታይ ረታይ በስማም ሲባል ሰይጣን እንኳን ይሸሻል። ቢስሚላይ እንኳን ሲሉት ሰይጣን ይሸሻል። ዝና እኮ ሰይጣን ከሰይጣንም የባሰ ነው። በስማም በይ ብላለች እና ዳጣ
በጣም የዝና ስም ሲጠራ በጣም ነው የምትደነግጠው። እዚህ ሰፈር ግን አይኖርም አይደል እያለች ትገኛለች። ለማንኛውም ዝና አሁን ላይ አብቅቶለታል። በመድብል እና በሞገስ ቁጥጥር ስር ውሏል። ኤፍራታም በእነሱ ቁጥጥር ስር ውላለች። የመጀመሪያዋ ሁለተኛዋ ተያዥ እሷ ሆናለች ማለት ነው። ሁለተኛው አሳ በእጃችን ገብታለች ብሏል መድብል እንግዲህ ለጥቅም ነበረ እሷንም የኔ አሳ ምሳይ እያለ እንግዲህ እየጀነጀነ ልቧን ቅልጥ እያደረገ በፍቅር እሷ ደግሞ እንግዲህ ወዶኛል በማለት ስለወደደኝ ነው እያለች ነበረ ከዚህም በፊት እንደተመለከት ነውና እንደዛ መስሏት እንግዲህ ገንዘብ የሆነ ሰዓት ላይ ሳትቀበል ሄዳለች። ሌላ ጊዜ እንገናኛለን በማለት አሁን ላይ እሷም ወጥመድ ውስጥ ገብታለች። ዝናም ታስሯል ማለት ነው። እያናዘዘው ይገኛል። እንግዲህ መድብል ጀግና ነው፣ ይመቸው፣ ለወንድሙ ደርሶለታል። ብሩክ እንግዲህ በቅርብ ጊዜ ይመጣል ብለን ተስፋ እናደርጋለን። ምክንያቱም ዝና ከተያዘ በኋላ ያለውን ነገር ሁሉ ይናገራል። ከዝና ጀርባ ያሉት ጀለሶቹ እንግዲህ በጣም ብዙ እንደሆኑ ይታወቃል። ወንጀል የሚሰራ ሰው ያው ብዙ ተባባሪ፣ ብዙ አጋዥ አለው። ከጀርባ እንግዲህ ያለውን ነገር ሊመጡ ይችላሉ። እኛ ምንም አናደርገውም። ወንድማችን ያለበትን ቦታ ግን እንዲነግረን እንፈልጋለን። ወንድማችን እስከሚገኝ ዝም ማለት የለብንም። አትፍራ ብሎታል ሞገስንም። አሁንም እየፈራክ ነው? እኔ መፍራት የለብክም። ከወንድማችን የሚበልጥ ምንም ነገር የለም። ይህንን የምናደርገው ደግሞ ለብሩክ ስንል ነው። ለምንወዳቸው ሰው ስንል እስከ ሞት ደረጃም ቢሆን ዋጋ መክፈል አለብን ብሎ መድብል እንግዲህ ቆርጦ ተነስቷል። በጣም ደስ ይላል። እንደዚህ ጀግና ይወለድ ማለት ነው። በቃ ወንዶች ልክ እንደዚህ እንደ መድብል ጀግና ሆኖ ወንድሞቻችን አናስነካም፣ ቤተሰቦቻችን አናስነካም ማለት ነው እያለ ያለው። በወንድሜ አልደራደርም፣ ወንድሜ ታናሼ በአንድ ወንድሜ አልደራደርም፣ እሱ ሰው ጋር አይደርስም፣ ምናልባትም ለልጁ ብሎ ያልሆነ ነገር ውስጥ ገብቶ ሊሆን ይችላል። ወንድሜ ግን አንድ ነገር ቢሆን ብሏል። እንግዲህ በጣም ነው ደጋግሞ ይሄንን ቃል እየተናገረ ያለው። ብሩክ ምንም እንደማይሆን ተስፋ እናደርጋለን። መድብል እንግዲህ እስር ቤት የቆየው ከዚህ በፊትም በሰው ምክንያት ነውና ሕግ በመተላለፍ ነው። አሁንም ደግሞ በወንድሙ ለመጣበት እንግዲህ እስከ መጨረሻው ድረስ ለመታገል ወስኖ ቆርጦ ተነስቷል። ወንድሜ የሆነ ነገር ቢሆን ሁላችሁም ታልቃላችሁ ብሏል። አንድ የሚቀር የለም፣ እያንዳንዳችሁ ታልቃላችሁ ብሏል። ስለዚህ ዝናም መሀሌትም ኤፍራታም ብሩክ ካልተገኘ ሁሉም ያበቃላቸዋል ማለት ነው። ይህንን አውቀው እንግዲህ ምንድን ነው ማድረግ ያለባቸው? በጊዜ ብሩክ ያለበትን ቦታ መጠቆም ነው ያለባቸው። ብሩክ ከተገኘ እና ከብሩክ ህይወት ከወጡ የሰላም ኑሮ መኖር ይችላሉ። ዝና ግን በቁጥጥር ስር ከዋለ ከታሰረ ትልቁ ነፃነት ደግሞ የበለጠ ለሉላና ለሞገስ ነው ማለት ነው። እነሱ ነፃ ይሆናሉ። ምክንያቱም እንደፈለጉ ይወጣሉ፣ እንደፈለጉ ይገባሉ። አሁን ላይም እንኳን በመድብል አማካኝነት ያው ነፃነታቸውን በተወሰነም ቢሆን አግኝተዋል። በፊት በኤቲኤም እንደሚከታተላቸውም እያሳወቃቸው መድብል ነው። ከዛ በኋላ አግኝቷቸው አያቅም፣ የት እንዳሉ አያቅም። እንግዲህ ሉላ ከዝና ከተለየች ሰነባበተች ቆየች እና ዝና እንግዲህ አሁን ላይ ፉከራ ብቻ ሆኗል። እኔ ዝና ብቻ እያለ እየፎከረ ተሸንፈ ካል ከዚህ በኋላ አርፈ ብትቀመጥ ይሻላል። ሌላ ሴቶችን ብትመለከትስ በከተማው ቆንጆ ሞልቷል ብላለች ደጋግማ መሀሌት። እንግዲህ እሷም የራሷ ለማድረግ ነበረ ጥረቷ። አሁን ላይ ግን ሁሉን ነገር እንደተናገረችበት ሲያቅ መሀሌት እንግዲህ ሁሉንም መረጃ ወጥታበታለች። ይሄንን ሲያቅ ደግሞ ጦርነቱ የመሀሌት ጦርነትና የዝና ጦርነትም ይቀጥላል ማለት ነው። ምክንያቱም ሚስጥር አውጥታለች፣ ተይዛለች። አሁን ስትንከረፈፊ ስትጃጃይ እዛ ለምን ተናገርሽ ማለቱ አይቀርም።
ምክንያቱም መድብል እሷን ካገታት ብዙ ሚስጥር ይዛለች። ላንቺስ እስኪ የነገረችሽ ሚስጥር ስለ ብሩክ አለ ወይ ብሎ ኤፍራታን እያወጣጣት ይገኝ ነበረና ይሄን ደግሞ ሲሰማ ማህሌትን ያው አላቀላትም። ማህሌት አሁንም ሊያበቃላት ነው። ከዚህም ከዛም እንግዲህ አንዴ የዝናን ጥፊ አንዴ የመድብልን እርግጫ እየቀመሰች መኖሯ የማይቀር ነገር ነው። ለዛሬ እንግዲህ ምሳሌ ድራማ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እስከምንመጣ ቸር ሰንብቱ። በቀጣይ እንግዲህ ብሩክ እንደሚገኝ ተስፋ እናደርጋለን። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ምን ተማራችሁበት? እንግዲህ ይሄ ድራማ በጣም አስተማሪ ድራማ ነው። ብዙ ነገር የምንማርበት ድራማ ነው። ማህሌት እንግዲህ ትፈታለች ወይስ የሚለው ነገር አትፈታም። ብሩክ ካልተገኘ ማህሌት እንግዲህ ከዛ በጨራሽ እንደማትፈታ ቁርጧን አውቃለች። አርፋ ነው መቀመጥ ያለባትና በቀጣይ ምን ይፈጠራል የሚለውን ይዤላችሁ እስከምመጣ ቸር ሰንብቱ። ባይ ባይ።